ቲሸርቱ ደም አልነካውም በጥይት ተመታ ተባለ ጥይት አልበሳውም ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም እነዚህ ያልተመለሱ ነገር ግን እልህን ቁጭትን ደግመው ደጋግመው የሚጭሩ ጥያቄዎች አሁንም ሳይመለሱ ልክ እንደተዳፈኑ ቀጥለዋል። የድምጻዊ ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ዝምታዋን ሰብራለች። የተዳፈነው ፍትህ ይውጣልኝ ስትል በጠንካራ ቃላት ብቅ ብላለች። ለአብዛኛው ህዝብ እንቆቅልሽ የሆነው የሃጫሉ ሁንዴሳ የመጨረሻዎቹ ደቂቃዎች የሞት ድግስ እንደተደገሰለት ያውቅ የነበረው የህዝብ ልጅ ሃጫሉ መቼ የት የሚለውን ጊዜና ቦታ ባለማወቁ ለልጆቹም ትልቅ ቁጭትና የዘላለም ጥያቄ ትቶላቸው አልፏል። አርቲስት ሃጫሉ ሁንዴሳ ቦንሳ ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና ይህ ቁጭት የባለቤቱ ብቻ ሳይሆን የእናቱ ልጅ ወንድሙ ሲሳይ ሁንዴሳ ጭምር ነው። የገዛ ወንድሙን በሴራ ፖለቲካ የተነጠቀው ሲሳይ አልቅሶ ሳይወጣለት እርሙን ሳያወጣ እጁ በካቴና ተጠፍሮ እስር ቤት መወርወሩ አሁንም ድረስ የእግር እሳት ሆኖበታል። ለመንቀሳቀስ በመሞከርበት ሰዓት በመንግስት የጸጥታ ኃይሎች ቁጥጥር ስር ውዬ ወደ ማዕከላዊ ወሰዱኝ። ቲሸርቱ ደም አልነካውም በጥይት ተመታ ተባለ ጥይት አልበሳውም። ለመሆኑ የነጻነት ታጋዩ ሃጫሉ ሁንዴሳ ግድያ ፍትህ ለምን ተድበስብሶ ቀረ? ገዳዩስ ማን ነው? በገዳዮች ውስጥ እርሱ ውስጥ ያስገባው የሃጫሉ የመጨረሻ ሰዓት ንግግር ምንድነው የሚለውን ከባለቤቱ አንደበት እናስደምጣችኋለን። ወዲህ ደግሞ ጋዜጠኞችን በማባረር የሚታወቀው ኢቢኤስ ቴሌቪዥን አሁን ደግሞ አርቲስት ዳንኤል ተገኘን እንዳባረረው እየተነገረ ይገኛል። መቅደስ ደበሳይ፣ ናፍቆት፣ ዘውትር ደሳለኝ፣ ዮኒ አሁን ደግሞ ተራው የዳንኤል ተገኝ ይመስላል። በዚህ ጉዳይም ሰፋ ያለ ማጣራት አድርገን መረጃዎችን እናደርሳችኋለን። እናንተም ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ታዋቂው የኦሮምኛ ድምጻዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው የሃጫሉ ሁንዴሳ የሽልማት መርሃ ግብር ሰኔ 22 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በዚሁ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር በተያያዘ እስካሁን እውነቱ እንዳልወጣና ፍትህም እንዳልተገኘ በምሬት ገልጸዋል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ አስከሬኑ ተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው ንግግራቸውን የጀመሩት። ስለ ሁኔታው ሲያስረዱም በመጀመሪያ ደረጃ ሃጫሉ እንደነሱ ወንድ ሳይሆኑ ከንቶችና ካዲዎች በሌላ ቦታ ገርለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ እንደ ሰው ሳይሆን በቸርነቱ ተሸክሞን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገን እላለሁ ብለዋል። በተጨማሪም የሃጫሉ እውነት እንዲወጣልኝ ፈጣሪን ለምኑልኝ ስትል የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ተናግረዋል። የሃጫሉ መንፈስ አንድ ቀን በጨካኞች እጅ እንደሚወርቅ ቀድሞ ያውቅ ነበር። ይህንንም ለትዳር አጋሩ ይነግራት የነበረ ሲሆን ነገር ግን በዚሁ መንገድ በማን እጅ እንዴት የሚለውን ጥያቄ አብሮት ከተቀበረ ይኸው ድፍን 6 ዓመት ሆኖታል። ይህች ክፉ ቀን ባለቤቷን እንዳትነጥቃት ፈጣሪዋን ሁሌ እንደምትማጸን ወይዘሮ ፋንቱ ትናገራለች። እግዚአብሔርን ሁሌ ለው ነበር አትውሰድብኝ ልጆቹ ያላባት እንዳልሆን ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና አጪ ሁሉ ነገሬ ነው። ነገር ግን የሃጫሉ ነፍስ አትመለስ ወደ ፈጣሪዋ ሄዳለች። ሃጫሉ ገና ሮጦ ያልጨረሱ አባቴን የሚሉ ልጆቹን ትቶ ከሄደ አመታትን በመቁጠር ላይ እንገኛለን። ነገር ግን አባታችንን ማን ገደለው ለሚለው ጥያቄያቸው እናታቸው ምንም የምትመልሰው የላትም። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ልጅ ስለ አባቱ ገዳይ ሲጠይቅ መልስ ማጣት ምን ያህል ከባድ እንደሆነ የሚያውቅ ያውቀዋል። የልጅነት ፍቅሯ የልጆቿ አባት የፍቅር አድባሯ እነሆ ከወደቀ ይኸው 6 ዓመት ቢቆጠሩ የወይዘሮ ፋንቱ ነፍስ ግን አንድ ጥያቄ አብሯት ይኖራል። ይኸውም ማን ገደለው የሚለው ጥያቄ። ለዚህም ነው አንድም ቀን ይህን ጥቁር ልብስ ቀይራው እንኳን የማታውቀው። ገና በልጅነት ያገባችው የወጣትነት ባሏ አሁን ከጎኗ የለም። ነገር ግን የጉልበቱ ፍሬዎቹ ልጆቹ ዛሬም የፍትህ ያለ ይላሉ። ሁሉንም ነገር ፈጣሪ አንድ ቀን ወደ አደባባይ አውጥቶት ይህን ድራማ እንዲያበቃላት የምትማጸነው ፍትህ ያጣሽ ነፍስ አሁንም መጠየቋን አላቆመችም። ጀግና የሞትም የሚለው የሀገሬው አባባል ለሃጫሉ በልኩ የተሰፋለት ቢመስልም ቀሉ ከጎኑ ላጡት ልጆቹና ባለቤቱ ህመሙ ከባድ ነው። የሚወዱትን ማጣት የሚያውቁ ያውቀዋልና ሃጫሉ ለወይዘሮ ፋንቱ ከባልም በላይ ነው። በህይወት እያለ የሰራቸው የጀግና ስራዎቹ በጀግንነት ዛሬም ልቧ ላይ ነክሰው ይኖራሉ። የድምጻዊ ሃጫሉ ሁንዴሳ ባለቤት የጽናትና የታማኝነት ተምሳሌት ሆና እነሆ ዛሬ ላይ ደርሳለች። ጥቁር ልብሷን ሳታወልቅ 6 ዓመታትም ተቆጥረዋል። በዚሁ ልክ ያዘነና ሀዘኑን የገለጸ ሰው የለም ቢባል ማጋነን አይሆንም። ዛሬም ፊቷ ላይ ከፍተኛ የሆነ የሀዘን ስሜት ይታያል። የባለቤቷን ራዕይ ከማሳካት ውጭ ምንም የሚታያትና የሚያስደስታት ነገር ምድር ላይ የለም። ይህንንም በተግባር እያሳየች ትገኛለች። ሃጫሉ
በህይወት እያለ ሊያደርጋቸው ያሰባቸውን ነገሮች በሙሉ አንድ በአንድ እየፈጸመችለት የምትገኝ ሀቀኛ ሴት ናት። 6 ዓመት ሙሉ ሀዘኗን በልቧ ደብቃ የ3 ልጆቿ አባት በየዓመቱ እንዲታወስም አድርጋለች። በስሙ ፋውንዴሽን በመቋቋም በርካታ ማህበራዊ ስራዎችን ከመስራት ባለፈ ሃጫሉ አዋርድ በሚል ስያሜ የሙዚቃ ባለሙያዎች በስራቸው እያወዳደረች ዛሬም ድረስ በታላቅ ድምቀት መሸለሟን ቀጥላለች። ሰኔ 22 ቀን 2018 ዓ.ም 6ኛው ሃጫሉ አዋርድ በስካይላይት ሆቴል በደማቅ ሁኔታ መካሄዱ ይታወሳል። ምንም እንኳን ድምፃዊ ሃጫሉ ሁንዴሳ መነሻ ትግሉ ከኦሮሞ ህዝብ ቢሆንም በብሔር ብሔረሰቦች እኩልነት የሚያምን ለአማራው ለትግሬው ጭምር የተቃኘ እይታ የነበረው ልበሰፊ ነገር ግን ደፋር አርቲስት ነበር። የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ በስሙ እንደተነገዱ የትግራይ ህዝብን ጨምሮ። ወዲህ ደግሞ ልክ እንደ ባለቤቱ ሁሉ የሃጫሉ ወንድም ሲሳይ ሁንዴሳ ወንድሙን ካጣ ወዲህ የሚያንገበግቡት በርካታ ነገሮች አሉት። በሴረኞች ወንድሙን የተነጠቀው ሲሳይ የሃጫሉ ግድያ እጅግ ጥልቅ ድራማ እንዳለበት ያምናል። የሃጫሉ ህልፈት ሁኔታ በመንግስት ሚዲያዎች ከተነገረው በተቃራኒ እንደሆነ በአንድ ወቅት በቤቲ ሾው ላይ ቀርቦ ተናግሯል። የሃጫሉ ሁንዴሳ ወንድም ዝምታዬ ይበቃል ሲል ግልጽ ማስጠንቀቂያ በቅርቡ መስጠቱም ይታወሳል። ለአመታት ዝምታን የመረጠው የታዋቂው ድምፃዊ አርቲስት ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነንባዮችን በአደባባይ በማውጣት አስጥቷቸዋል። ሃጫሉ ሁንዴሳ ቦንሳ ወንድ ነበረ፣ ደፋርም ነበረ፣ ሙያተኛም ነበረ፣ የህዝብ ልጅማ ነበረ፣ ታጋይም ነበረ፣ የአቋም ሰውም ነበረ። ለረጅም ዓመት በቴዲ አፍሮና በሃጫሉ መካከል ፉክክር እንዲኖር አንዱ ሌላኛው ላይ እንዲነሳ ተለፍቶ ነበር። ነገር ግን አልሆነም። ኢቲኤል ቲቪ ሃጫሉን ከቴዲ ጋር ልታነካካው ከቴዲ አፍሮ ጋር አንድ ላይ ዘፈን ስራ ብትባል እሺ ብለህ ትስማማለህ? የሚለቃቸውን ዘፈኖችስ ትስማማለህ? ብላው ጠይቀው ነበር። ያውም በትልቅ የቴሌቪዥን ጣቢያ ብዙ ሰው የሚያየው ፕሮግራም ላይ። ያ መልስ ብዙ ነገሮችን ሊያበላሽ፣ በሁለቱ ደጋፊዎች መካከል ብዙ መነቋቆሮችን ሊያመጣ ይችል ነበር። ሃጫሉ ግን በብልጠት አለፈው። የሰጣት መልስ ግሩም ነው። የብልህ ሰው መልስ ነበር። ራሱን እና የሙያ አጋሩንም አስከብሮ ነበር ያለፈው። ቴዲ አፍሮን እንደሚያደንቀው ዘፈኑንም ደጋግሞ እንደሚሰማው ገልጾ ስለ ሀገር በሚያነሳው ሀሳብ ግን እንደማይስማማ ነበር የነገራት። ሁለቱንም በአንድ ላይ የሚያስማማ ሀሳብ ካገኘ ለመስፈንም ሆነ ኮንሰርት ከማዘጋጀት ወደኋላ እንደማይል ነበር አስረግጦ የነገራት። ሃጫሉ ብዙ የትግል ዘፈኖች ዘፍኗል። ለህዝቡ በቻለው አቅም በሙሉ በሙያው ድምጽ ሆኗል። ታስሯል፣ ተሰቃይቷል። ኢህአዴግንም ሆነ ብልጽግናን ራሳቸው ባዘጋጁት መድረክ ላይ ተገኝቶ ተቃውሟቸዋል። ያለምንም ማወላወል፣ ያለምንም ፍርሃት የወንድ ልብ ነበረው። በሙያው ላይ ግን አንድም ቀን አመቻምቾ አያውቅም። አጀንዳ ይሰጣል እንጂ አጀንዳ አይቀበልም። መልስ ልስጥ ብሎ በአንድ አዳር ዘፈን አይለቅም። ለግለሰብም መልስ ለመስጠት ብሎ አይዘፍንም ነበር። ደጋፊዎቻቸው ትከሻ እንደሚያለኳኳቸው አንድም ቀን ሃጫሉና ቴዲ ተገፋፍተው አያውቁም። ሁለቱም በሙያቸው በያመኑበት ድምጻቸውን ለማሰማት ከመጣር በዘለለ ለመተፋፈን ተሞካክረው አያውቁም። ድምፃዊ ቴዲ አፍሮና ሃጫሉ ሁንዴሳ። በሌላ በኩል ደግሞ አርቲስት ዳንኤል ተገኝ ከኢቢኤስ ቴሌቪዥን አቅራቢነት መባረሩ ተሰምተዋል። ከወር በፊት ከፊንቴክ ኢንቨስትመንት ጋር በተያያዘ ጠርጥሮ ታስሮ የነበረውና በዋስትና የወጣው ተወዳጁ አርቲስት ዳንኤል ተገኝ ከእስር ቤት ከወጣ በኋላ ከእሁድን በኢቢኤስ ፕሮግራም መባረሩ ተሰምተዋል። አርቲስት ዳንኤል ከእሁድን በኢቢኤስ ፕሮግራም የተባረረው የጣቢያው ማኔጅመንት በወንጀል የተጠረጠረና ክስ የተመሰረተበትን ሰው መልሶ በጣቢያው ስክሪን ላይ ማሳየት የጣቢያውን መልካም ስምና ዝና ይጎዳል በሚል እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ይፋ አድርገዋል። አርቲስት ዳንኤል ከእስር ቤት ከወጣ ከሳምንታት በኋላ ወደሚወደው እሁድን በኢቢኤስ ፕሮግራም ላይ ለመስራት ወደ ጣቢያው አምርቶ የነበረ ሲሆን ጉዳዩ እልባት እስኪያገኝ ረፍት እንዲወስድ ተነግሮት መመለሱ ተሰምቷል። ከፊንቴክ ኢንቨስትመንት ጋር በተያያዘ ታዋቂው ሰራዊት ፍቅሬን ጨምሮ አርቲስቶችና ቲክቶከሩ መንሱር ጀማል የ1.7 ቢሊዮን ብር ኪሳራ በማድረስ የኤሌክትሪክ ተሽከርካሪ አምጥቼ እሰጣቸዋለሁ ካለው ድርጅት ጋር በተያያዘ ተጠርጥረው ከአንድ ወር በላይ በእስር ላይ ያሳለፉ ሲሆን በግማሽ ሚሊዮን ብር የዋስትና ገንዘብ ከእስር ከወጡ በኋላ አቃቤ ሕግ ክሳቸው እንዲቋረጥላቸው በአርቲስት ቴዎድሮስ ተሾመ አማላጅነት ለፍትህ ሚኒስቴር አቤቱታ ማስገባታቸውን አንዳንድ ምንጮች ተናግረዋል። ለመሆኑ የአርቲስቶቹን የክሳችን ይቋረጥልን አቤቱታ እንዴት አያችሁት? ሀሳባችሁን ስጡበት እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።